ትንሽ ጥያቄ ነበረች። አይ ክርስቲያን ነኝ። እሺ ጥያቄ ምንድነው? መሐመድ 9 ሚስት ተፈቅዶለታል። ሌላው ኖርማል እስላም ደግሞ 4 ነው። እንዴት ነው? ኦኬ አምላክ አላህ Subhanahu Wa Ta'ala ነቢያቶችን በተለያዩ ትእዛዛቶች ያዛቸዋል ከትውልዶቻቸው በተለየ መልኩ እርሱን ብቻ ሳይሆን ሌላም ቦታ ላይ አላህ Subhanahu Wa Ta'ala ለምሳሌ በእርሳቸው ላይ ግዴታ ያደረገባቸው ሶላቶች አሉ። በእኛ ላይ ግዴታ ያልተደረጉ ማለት ነው። ሙስሊሞች ለምሳሌ ሁላችንም እንድንሰግድ የተደነገገው ግዴታ ሶላት 5 ጊዜ ነው በቀን። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ግን ከዚያ በላይ ነበር። ስንት ነበር እርሳቸው ሲሰግዱ የነበረው ግዴታ ከተባለ በእርሳቸው ላይ 5 እና 11 ጨምርበት። አየህ አይደለ? 11 መጨመር በእርሳቸው ላይ ግዴታ ነበር። የሌሊት ሶላት ይባላል እሱ። እኛ የተደነገገብን 5 ብቻ ሆኖ ሳለ ማለት ነው። ከዚያ በላይ ግዴታ አልተደረገብንም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ 5 صلوات في اليوم والليلة افترضهن الله على العباد فمن أداهن فله عهد من الله بأن يدخله الجنة. الله በእናንተ ላይ 5 አውቃት ሶላትን መስገድ በቀን 5 ጊዜ መስገድ ግዴታ አድርጎባቸዋል። እነዚህን ጠብቆ ለሰገደ አላህ ገነት ሊያስገባው ቃል ገብቶለታል አሉ። በእርሳቸው ላይ ስንል ከዚያ በላይ ተጨምሮባቸዋል። ግዴታ ነው በእርሳቸው ላይ። እናታችን አይሻ ስትናገር ما كان النبي صلى الله عليه وسلم يزيد على 11 ركعة في رمضان وفي غير رمضان አለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከአምስቱ ሶላተኛ ከምንሰግዳቸው በተጨማሪ 11 ረካዓ ይሰግዱ እንደነበር ተናግራለች። አንድም ቀን ይሄን መተው አይችሉም፣ ግዴታ ነው በእርሳቸው ላይ። አየህ አላህ ከትውልዶች በተለየ መልኩ ነብያቶችን ሌላ ነገራቶችን ይጨምርባቸዋል። ሌላ ለምሳሌ በእርሳቸው ላይ ዳዕዋ ማድረግ ትውልድን ማስተማር ቆመው በየቀኑ ማስተማር ግዴታ ነበር። እኛ ላይ ግን ግዴታ አይደለም። ይሄ ታውቃለህ? እኛ ላይ ግዴታ አይደለም፣ በእርሳቸው ላይ ግን ግዴታ ነበር። አምላክ የተለያዩ ትእዛዛቶችን በነቢያቶች ላይ ይጨምርባቸዋል። ከዚያ መካከል አንደኛው ምንድነው? ከ4 በላይ ማግባት የሚለውን ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሚስት ብቻ ነበር እስከ 53 ዓመታቸው ድረስ የቆዩት። ከአንድ ሚስት በላይ አላገቡም ነበር። ገብቷል? በ25 ዓመታቸው አገቡ። እስከ 53 ዓመታቸው ድረስ ሁለተኛ ሚስት የሚለው ነገር ሀሳባቸው ላይ መጥቶ ያውቅ። ገብቷል አይደል? ከዚያ በኋላ ነው ከ53 ዓመታቸው በኋላ እስከ 63 ዓመታቸው ድረስ ለ10 ዓመት ያክል ከሌሎች ሚስቶቻቸውን እንዳገቡ የተደነገገው። መጀመሪያ ነበረዋ መሐመድ ነበረዋ መጀመሪያ ሚስት ላ የሏቸው አይሻ ሁለተኛ ሚስት መሰለች። አንድ ሚስት እስከ 53 ዓመታቸው ድረስ በአንድ ሚስት ብቻ ነበር ሁለተኛ ሚስት አግብተው ያውቁ። እንደዛ የሚል ሐዲስ ነበረ። ይኸው አሁን ባሊዘው ነበረ እና እስከ 53 ዓመታቸው ድረስ ሁለተኛ ሚስት የላቸውም። ከ53 ዓመታቸው በኋላ ነው ሌላ ያገቡት። ሁለተኛ ያገባት አይሻ ነች ያልከው ደግሞ ስህተት ነው። ሰውዳ ትባላለች። እሱ አንድ ጥያቄ ይሄ እንትን ሐዲስ ሙሉ 100% እርግጠኛ ነኝ ብለህ ታምናለህ? አዎ በደንብ እንጂ። አይ በጣም ግራም ያጋባ አንዳንድ ነገር ውስብስብ ያለ ነገር አለ። ታይብ ችግር የለውም። አንተ ያልገባህን ሐዲስ ላይ ተጠይቃ። ለምሳሌ አንዳንድ ነገር ያለው ለምሳሌ ስለ አክሱም ጽዮን ያወራህበት ቦታ አለ። ምን ብያወራህ? ስለ አክሱም ጽዮን ለምሳሌ ተሰደው እንደነበረ ስለ ቤተክርስቲያኗ ደግነት እንዳላወራ ክፋት እንዳወራ ምናምን የሚናገርበት ቦታ አለ ሐዲሱ። ለምሳሌ የትኛው ሐዲስ ላይ ነው ግን አላውቁም። ምን ክፋት ነገር ለምሳሌ ቆይ ወደ አክሱም እንደተሰደዱ ታውቃለህ? የሙሐመድ ተከታይ ወደ ንጉሱ ስላለ ነው ፍትሃዊ መሪ። ስደቱን ሙሉ ታሪኩን ልንገርህ፣ መስማት ትፈልጋለህ? እሺ በትንሹ። ወደ አክሱም አይደለም ሄዶ የተባለው ወደ ንጉሱ ነው። ንጉሱ ፍትሃዊ ስለሆነ ከእርሱ ጋር እንጂ ሄዶ የተባለው ሌላ አልነበረም። አንድ መጀመሪያ ልታውቀው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ላስረዳህ። ሐዲስ ላይ ምን አሉ መሰለህ? ለእነዚያ ለሰሓቦች ለተሳደዱት ወደ ንጉሱ ጋር ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ አሉ። ወደ ሀበሻ ሂዱ፣ በዛች ሀገር ላይ አንድ ፍትሃዊ መሪ አለና
ከእርሱ ዘንድ ማንም ሰው የማይበደልበት የሆነ ፍትሐዊ መሪ አለ አሉ። ይህ ማንን አስመልክተው ነው ነቢ ሰለላሁ ዐለይሂ ወሰለም የተናገሩት? ነጃሽን ነው። ያ ፍትሐዊ መሪ እንደሆነ ተናገሩ። ከዚያ ሰሓቦች መጡ። ባጭሩ ልንገርህ፣ እኛ ተቀብለናችሁ ውለታ ውለን እያሉ ይዋሿችኋል። ላ የኢትዮጵያ ክርስቲያኖች ሰሓቦችን ካልወጡልን ብለው አምፀው እንደነበር ታውቃላችሁ። በተለይ ጣና ላይ አካባቢ ላይ ጎጃም ያሉ ክርስቲያኖች ይሄን ሙሰለማ ነች የተናገረችው። በዘመኑ የነበረች ተሳዳ የመጣችዋ አንዷ የነቢ ሰለላሁ ዐለይሂ ወሰለም ሚስት ታሪኩን እዛ አብራ የነበረችዋ ሴት እየተናገረች ማለት ነው። በወንዙ በጣና አካባቢ ያሉትም ክርስቲያኖች ተነሱበት፣ አመፁበት ነጃሽ ላይ አለች። እነዚህን ስደተኞች አስወጣ፣ ካልሆነ ልቀቅልን ከድግስና ብለው ሁሉ እንትን ብለው ተቃውሞ ሰልፍ ወጥተውበት ነበረ። ከዚያ በኋላ ነጃሺ ራሱ ሄደላቸውና ደምስሷቸው መጣ፣ ተዋግቷቸው። የኢትዮጵያ ክርስቲያኖች አልተቀበሉም ሰሓቦችን ካልወጡ ብለው አምፀውበት ነበር ንጉሱ ላይ ገብተዋል አይደለ? ያ ንጉሱ ታዲያ ምን ሆነ ከተባለ እስልምናን ተቀበለ። ንጉሱና ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎች አምነዋል። በማስረጃ ቁርአን ላይ ከፍቼ ላሳየ እችላለሁ። ወጣ ከናን ወጣ አይሽ አይደለ? የኢትዮጵያ ቄሶች ሰልመዋል በሰዓቱ ያሉት። ያው ቁርአን ላይ ታሪካቸው ሁሉ ተጠቅሷል። መነኩሴዎቹ ሰልመዋል፣ ቀሳውስቶቹ ሰልመዋል። ላሳያችሁ። ቆይ ክርስቲያኖች እንዴት እንደሚዋሿችሁ ወላሂ ላዚ ንጉሱ ሁሉ ሰልሟል። ኑ ላሳያችሁ። በቁርአንም በሐዲስም ላይ ተቀምጧል ታሪካቸው። ከዛ የኢትዮጵያ ክርስቲያኖች እንግዳ ተቀባይ ሆነን ምናምን እንደገና እያሉ ይሸውዳቸዋል። ለአባቶቻቸው አልተቀበሏቸውም ሰሃቦቻችንን። ንጉሱ ላይ አምፀውበት ካልወጣ እነዚህን ካላስወጣ ብለው አምፀውበት፣ ከዚያ ንጉሱ ሊዋጋቸው ወሰነ፣ ነጃሺ ማለት ነው። በዚህን ጊዜ የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ተሳዳ የመጡት በእኛ ምክንያት ነውና አመፅ የወጡበት እነዚህ ሰዎች ከአንተ ጎን ተሰልፈን እንዋጋ አሉት። ከዚያ ነጃሺ እናንተ እንግዶቼ ናችሁ አለ። በፍጹም እንግዳ ደግሞ ለጦርነት እንዲገባ አላደርግም አለ። አያችሁ፣ ይልቁንስ አላህ ይረዳናል አብሽሩ አላቸው። ወዲያው ነጃሺ ራሱ ሰራዊቱን ይዞ ሄደላቸው፣ ደምስሷቸው መጣ። ገባቸዋል አይደል? እነዚህ አመፀኞች ፈነሰረ ላሁ ነጃሺ ዐላ አዕዳኢህ እያለች እሙ ሰለማ ተናገረች። ላውጣላቸው ማስረጃ ነው። የኢትዮጵያ ክርስቲያኖች አምፀው እንደነበር ካልወጡንም ብለው ቀሳውስቶቹ አምነዋል፣ መነኩሴዎቹ ሰልመዋል። ኑ ላሳያቸው፣ ኑ ላሳያቸው እንዴት አድርገው እንደሚዋሻቸው ማለት ነው። እኛ ቢቀበሉ ችግር የለውም ነበር፣ ግን አልተቀበሉም የኢትዮጵያ ክርስቲያኖች እንግዶችን። ያ ንጉሱ እንዳሁን መጥቶ መጀመሪያ ሌሎች ቀሳውስቶች ምናምን ሙስና ተቀብለው አሳልፈው ሁሉ ሊሸጧቸው ነበር ሰሃቦች። ወላሂ ላዚ ወአለይኩም ሰላም ተቀብለው ማለት ነው። አሁን ኑ ላሳያችሁ ቀሳውስቶችና መነኩሴዎቻችሁ ቀደምቶቹ እንደሰለሙ መጀመሪያ ኑ ላሳያችሁ። ያውና ማስረጃ ያው አላህ ምን እንዳለ ስለነዚያ ታሪካቸው ተመልከቱ። ያውና አይሁዶችንና እነዚያን ያጋሩትን ለእነዚያ ለአመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛለህ። እነዚያንም እኛ ክርስቲያኖች ነን ያሉትን ለእነዚያ ለአመኑት ወዳጅነት በእርግጥ ይበልጥ የቀረቧቸው ሆነው ታገኛለህ። ይህ አለ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸው እነርሱም የማይኮሩ በመሆናቸው ነው አለ። ቀሳውስቱና መነኩሴዎች ብሎ ከገለጻቸው በኋላ እነዚህ መነኩሴዎችና ቀሳውስቶችን ምን አላቸው አላህ ቀጥሎ? ወደ መልእክተኛውም የተወረደውን ቁርአንን በሰሙ ጊዜ እውነቱን ከማወቃቸው የተነሳ አይኖቻቸው እንባን እያፈሰሱ ታያለህ። ጌታችን ሆይ አመንን ከመስካሪዎቹም ጋር ጻፈን ይላሉ አለ። ያው እነዚህ መነኩሴና ቀሳውስቶች ይሄ እየተናገረ ያለው ይህ አንቀጽ ስለ ሀበሻውያኖች ስለ ኢትዮጵያ ያሉ ቀሳውስቶችና መነኩሴዎች የሚያወራ ነው። የሊቃውንቶችን ፍቻ አሳያቸዋለሁ። እንዳለ ይሄ ስለ ኢትዮጵያ ቀሳውስቶች ነው የሚያወራው። ገብታችሁ አይደል? እነዚህ ቀሳውስቶች ምን አሉ? አምነናል ብለዋል። ቁርአንን በሰሙ ጊዜ በዘመኑ ያሉት እውነት እንደሆነ ቁርአንን አመኑ፣ መሰከሩ። የሚገርማችሁ ያው ምን ይላል አላህ? ወደ መልእክተኛው የተወረደውን አለ ቁርአንን በሰሙ ጊዜ ነው። ወደ መልእክተኛው የተወረደውን ቁርአንን በሰሙ ጊዜ እነዚህ ቀሳውስቶች እውነቱን ከማወቃቸው የተነሳ ያያሹ አይኖቻቸው እንባን አፈሰሱ። ልክ ቁርአንን ሲሰሙ አለቀሱ እነዚያ ቀሳውስቶች። ከዚያ አስቀጥለው ምን አሉ? ጌታችን ሆይ አሉ፣ አመንን አሉ። ወዲያው አምነዋል። ያው አምነናል አሉ፣ ከመስካሪዎቹም ጋር ጻፈን ይላሉ አለ።
ከዛ ነጃሽና ቀሳውስቶቹ መነኩሴዎቹ ምን አሉ? እኛ ማን ስለሆነ ነው እኛ ማናምነው ብለው እንዳውም ሊናገሩ ነው። በአላህና ከእውነትም በመጣለን ነገር የማናምን ጌታችንን ከመልካም ሰዎች ጋር ሊያስገባን የማንከጅል ለእኛ ምን አለንና ነው ይላሉ አለ። ያ ሰላም አንኮራም በአምላክ ቃል ላይ ነው። እኛም ማናምነው ማን ስለሆነ ነው። ከዚያም አላህ ስብሐነሁ ወተዓላ ያው ጸጋውን እንደሚለግሳቸው ገነት እንደሚሰጣቸው ቃል ገባላቸው። ባሉትም ምክንያት አላህ በስሮቻቸው ወንዞች የሚፈሱባቸውን ገነቶች በውስጣቸው ዘውታሪዎች ሲሆኑ መነዳቸው። ይህም የበጎ ሰሪዎች ዋጋ ነው እያለ ተናገረ። ሰልመዋል። ከዚያ በኋላ ግን በኢትዮጵያ ላይ የነበሩ አንዳንድ ክርስቲያኖች በጣና አካባቢ የሚገኙ ብላ እናታችን ኡሙ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ተሳዳ መታ ነበር። ታሪኩን ሙስነድ ሐበር ላይ ስትገልጽ አመፁበት አለች። አመፁበት። ከዚያ አላህ ነጃሽን በጠላቶች ላይ እንዲረዳው ዱዓ እናደርግ ጸለይልኝ አለች። አላህም ጸሎታችንን ሰማን። ነጃሽንም በጠላቶቹ ላይ ተአገዘው፣ ረዳው፣ አሸነፋቸው። ስለዚህ የኢትዮጵያ ክርስቲያኖች አምፀው ነበረ ነጃሽ ላይ ካልወጡልን ብለው። ኑ ላሳያችሁ ኡሙ ሰለማ ያለችው ነው ከእንደ ማስረጃው ያው ተኽሪጅ ሐዲስ النجاشي على أعدائه የመጀመሪያ ነጃሺ የኢትዮጵያ ንጉስ አምኖ እንደነበረ ልክ እንዲሁ በሞተ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሶላት አልጋኢብ የሚባል የስግደት አይነት አለ። ለሞተው ሰው የሚደረግ የጸሎት አይነት ነው። ያን እንዳደረጉለትና ለርሱ ወንድማችን ጻድቁ ወንድማችን ብለው ጻድቁ ብለው እንደጠሩት የኢትዮጵያ ንጉስ ኑ ላሳያችሁ። ማን ያላችሁት? ነብዩ ሰለላሁ ዐለይሂ ወሰለም። ይህ እንዳመነና እንደሰለመ ማስረጃ ነው። አንደኛ ጻድቁ ወንድማችን ብለው ይጠቅሱታል። ሁለተኛ በወንድማችሁ በነጃሺ ላይ ጸሎትን አድርጉለት ኑ እንስገድለት ብለው ነብዩ ሰለላሁ ዐለይሂ ወሰለም ያሰገዱበት ማለት ነው። ኢነሁ ማተ አልየውም ረጁሉን ሷሊህ አሉ። እነሆ ዛሬ አንድ ጻድቅ የሆነ ሰው ሙቷል ይላሉ። ኑ ሐዲሱን ምንጩን ያዙ። ያው ቡኻሪ ላይ ስንት ላይ 3877 ሙስሊም 952 ላይ ታገኙታላችሁ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሒነ ማተ ነጃሺ በሞተ ጊዜ ማተ አልየውም ረጁሉን ሷሊህ ዛሬ አንድ መልካምና ጻድቅ ሰው አርፏል አሉ። ይሄ በነገራችን ላይ የነብይነታቸው ማረጋገጫ ነው። እርሳቸው እዛው ሳውዲ አረቢያ ላይ መዲና ላይ ሳሉ ነው ይሄን ነገር ቆመው በህዝቦቻቸው መካከል የነገሯቸው። ማንም መጥቶ ሳይነግራቸው ማለት ነው። የሩቅን የሚያውቅ ማን ነው? አምላክ ነበር። ነብያቶች የነብይነታቸው ማረጋገጫ ምንድን ነው? በአካባቢያቸው በሩቅ ስፍራ የሚከሰትን ነገር ያውቃሉ፣ ይናገራሉ። ይህ አንዱ የነብይነታቸው ማረጋገጫ ነው። ኑ ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም ነጃሽን ምን ብለው እንደገለጹት እዚህ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ይላል። ወደ አማርኛ ቀይረናል። የአላህ ጸሎትና ሰላም በእርሱ ላይ ይሁን። ነጃሺ በሞተ ጊዜ እንዲህ ብለዋል፣ ዛሬ ጻድቅ ሰው ሞቷል። አላሁ አክበር። ጻድቁ ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት። ዒሳን ወይንም ኢየሱስን ጻድቁ ይሉት ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነጃሺንም ያው ጻድቁ ሰው ብለውታል። በነብዩ ሰለላሁ ዐለይሂ ወሰለም ጻድቅ ብሎ የተመሰከረለት አማኝ ስለሆነ ነው። ገብታችኋል? ጻድቁ ሰው ሞቷል። ስለዚህ ለወንድማችን ነጃሺ እንጸልይለት ብለው ነብዩ ሰለላሁ ዐለይሂ ወሰለም ጸለዩለት። ጭራሽ ያ ሶላት አልጋኢብ ሰገዱበት ማለት ነው። እና ይህን ይመስላል። ዛሬ በአቢሲኒያ ጻድቅ ሰው ሞተ ብለው ተናግረዋል። ያው አቢሲኒያ የኢትዮጵያ ስሟ አቢሲኒያ ነበረ። አቢሲኒያ ተብላ ትጠራለች። እና ዛሬ በአቢሲኒያ ሀገር ላይ ጻድቅ ሰው ሞቷል ነጃሺ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውለታል ማለት ነው። ይህ ስለ እርሱ የሚናገር ነው። እሺ ኡሙ ሰለማ ያለችውን ደግሞ ላሳያችሁ። እሺ ይህን እዚህ ጋር ማብራሪያውን እስኪ ወደ አማርኛ ልቀይርላችሁ። ንጉሱ ለአቢሲኒያ ነገስታት የተሰጠ ማዕረግ ነው። ማን ነው ይሄ? ነጃሺ የሚለው ማለት ነው። ነጃሺ የሚለው ለአቢሲኒያ ነገስታት የተሰጠ ማዕረግ ነው። በዘመናቸው ነጃሺ ይባሉ ነበር፣ አጼ ምናምን እንደሚባሉት። የነቢዩ ሰለላሁ ዐለይሂ ወሰለም ተልእኮ እዚያው ስሙ አስሃማ የሚባል ፍትሐዊ ንጉስ አገኘ ይላል።
ከቁረይሽ ጉዳት ወደ አቢሲኒያ የሸሹትን ሙስሊሞች ስደተኞች የተቀበለ እርሱ ነበር። ምንድን ነው ዋርኒንግ የሚያሳየው? ምንሻ ልጆች እሺ። እና ስደተኞችን የተቀበለ ሰው ነው እና መምጣታቸውን አክብሮ ለሃይማኖታቸው ዋስትና ሰጣቸው ይላል። ንጉሱም እስልምናን ተቀብሎ ሙስሊም ሆኖ ሞተ። ይታያቸዋል። ንጉሱም እስልምናን ተቀብሎ ሙስሊም ሆኖ ሞተ ማለት ነው። ኢየሱስ ክርስቶስ እያለ እስልምና እምነት ነበር። ኢየሱስ ክርስቶስ ራሱ የሰበከው ምስልምናና ሐዋርያቶችን ሙስሊሞች ነበሩ። ቃል በቃል እኛ ሙስሊሞች ነን ብለው ተናግረዋል። እሺ ሰምተኛል። እሺ እስልምናን የመሰረተው ማን ነው? እስልምናን የመሰረተው አምላክ አላህ ሱብሓነሁ ወተዓላ ነው፣ ፈጣሪ ነው እንጂ ሰው ምድር ላይ የሰሩት ሃይማኖት አይደለም። ነቢያቶች ራሱ እስልምናን አልመሰረቱም። ሰምቻለሁ። እስልምናን የመሰረተው ማን ነው? አላህ አምላክ። አምላክ ነው የመሰረተው ራሱ። ማስረጃ እየነገርኩህ ልሂድ። በቃሽ። አላህ ራሱ በእስልምናን የመሰረተው ራሱ የሚባለው ከእናንተ ዘንድ ሲነግሯችሁ እንደዚያ ብለው ነው። አሁን ግን ሙስሊሞች ጋር ከእምነቱ ባለቤቶች ዘንድ ስለመጣ በትክክል መልሱን አዳምጥ። እሺ እስልምናን የመሰረቱት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚሏቸው ውሸት ነው። ታዲያ ማነው ከተባለ አምላክ ራሱ ነው፣ ፈጣሪ እንጂ የደነገገው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አልሰሩትም። እስልምና አምላክ አላህ ራሱ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ከሃይማኖት ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ብሎ ራሱ ይናገራል። አላህ ወጃሂዱ ፊላሂ ሐቀ ጂሃዲህ ይላል። በአላህ ዲን በአላህ ሃይማኖትም ላይ ተገቢውን ትግል ታገሉ። ወጅተባኩም እያለ እኔ መረጥኳቸው ለዚህ ለሃይማኖት እያለ ይናገራል። ስለዚህ ያ ነው። ስለዚህ አምላክ ራሱን የደነገገው አንደኛ እሱ ነው። ከዚያ በኋላ ነቢያቶችም ታዘቡበታል። አምላክ አላህ ነቢያቶችን ሲያዛቸው እስልምናን እንዲከተሉ ነው። ከዚያ በኋላ እነዚህ ነቢያቶች ትውልዶቻቸውንም ሰብከዋል። ያዕቆብን ብንወስድ ለምሳሌ በሱረቱል በቀራ 132 ላይ ምን ይላል? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ሐዋርያቶችም ቃል በቃል ወሽሀድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር ብለው ተናገሩ። ሱረቱል ማኢዳ ምዕራፍ 5 111 ላይ ሌላ ጥያቄ አለ? እስካሁን እየነገርኩ ነበረ። አላህ ስብሐነሁ ወተዓላ ኢየሱስ ክርስቶስን ራሱ ሲያዘው ሙስሊም እንዲሆን ነው ያዘዘው። ሐዋርያቶችንም ሙስሊም እንዲሆኑ ነው ያዘዛቸው። ሙስሊሞች ነን ብለው ተናግረዋል። ላሳየህ ማየት ነው የምፈልገው። ያለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ምንድን ነው? የቀደሙት ነቢያቶች ጀምረው የሄዱትን ትምህርት እርሳቸው አሟሉት። እርሳቸው የመጨረሻው ዘመን ነቢይ እንደመሆናቸው መጠን ነቢያቶች ጀምረውት የሄዱትን ትምህርት እርሳቸው ቀጠሉትና ፈጽመውት ሄዱ። ያ ነው እርሳቸው የመጨረሻ ነቢይ ናቸዋል። ምኑ ከአምላክን ነው ድንጋጌነቱ ኢስላም። ከዛ እነ ያዕቆብም አስተምረውታል። ሙስሊም ሆኑ እያሉ ትውልዶቻቸውን አስተምረዋል። ማስረጃ ላሳየህ። እና መቼም አላህ ወርዶ አልመሰረተውም እኮ አላህ ወርዶ አልመሰረተውም። በአንድ ሰው ነው የተመሰረተው ይሄ እምነት። መቼም አላህ አሮል አይወለድም አይወልድም ትላላችሁ አይደል? አሁን ጥያቄው አላህ ድንጋጌውን በመልአኩ ገብርኤል በኩል ለነብያት እየጠራ ያናግራቸዋል። አምላክ እንዴት እንደሚያናግር ነብያትን አታውቅም? እሱንም ላስተምርህ ልንገርህ። መልአክን ይልካል። ያ መልአክ ይመጣል። ያን ነቢይ ነቢይነቱን እንዲያበስር ያዘዋል። አብሳሪው መልአክ መልአኩ ገብርኤል፣ ቅዱስ ገብርኤል። ከዛ ያ ነቢይ ከአምላኩ ዘንድ ቃል እየመጣለት ለትውልድ እንዲያስተምር ይደረጋል። ይሄ ነው ስርዓቱ። ታዲያ ነቢዩ ሙሐመድ ወደ ዋናው ጥያቄ ልግባ። መሐመድ ነበረ? ኖ በኢየሱስ ክርስቶስ ዘመን መሐመድ ነበረ አልነበረም? ንገረኝ። ይሄን ብቻ ላ ከኢየሱስ በፊት ነበሩ። በጥያቄ አትመልስልኝ ደግሞ።
ችግር የለውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኢየሱስ በፊት ነበሩ፣ ከአብርሃም በፊት ነበሩ፣ ከአዳም በፊት ነበሩ። ማለት ሰው አይደል እንዴ? አይዋ አዎ ሰው ናቸው፣ ግን ከአዳም በፊት ሁላ ነበሩ። ማስረጃ ላሳየህ። ነቢይ የነበሩትም ከአዳም በፊት ነበረ። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም። ስለዚህ ማስረጃ እየሰጠው እንድትሄድ ደነገግ አይደለ? ከአብርሃም በፊት ሁሉ አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ከአብርሃም በፊት አለሁ ብቻ ሳይሆን ያሉት፣ ይሄን ያለው ኢየሱስ ነው። ከሱ በላይ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። እኔ ከአብርሃም በፊት አለሁ ሳይሆን ያሉት፣ እኔ አዳም ገና በስጋና በመንፈስ መካከል ሳለ አለሁ ብለው ተናግረዋል። የዛኔ ነቢይነት ተጽፏል ብለው ተናግረዋል። አያቸው አይደለ? መታ ኩቲብተ ነቢይን ያ ረሱላላህ ተባሉ። መቼ ነው ነቢይ እንዲሆኑ እርሶ የተደረጉት ሲባሉ ጊዜ ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ አሉ። ይሄ ነው። እኔ ቀደምም አሁን እዚህ ቆይማ ሁሱ በስጋ የመጡት ግን መቼ ነው ከተባለ፣ አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በስጋ የመጡት ከታላቁ የአላህ መልእክተኛ ከነቢዩ ኢየሱስ በኋላ ነው። ስለዚህ ስሙ አልተጻፈም ማለት ነው። ስሙ እንዴት ሊጻፍ ይችላል? ተጽፏል። ስማቸው ተጽፏል። እንዴት ሊጻፍ ይችላል? እንዴት ሊጻፍ ይችላል? እንዴት ሊጻፍ ይችላል ማለት መጻፍ እንደዚህ መጽሐፍ ላይ ኖ በስጋ ከተገለጠ በኋላ እሱን ከ400 ምናምን ዓመት በፊት እንዴት መጽሐፍ ቅዱስ ላይ ሊሰፍር ይችላል? ይሄ ስም አለ። ላሳየህ እኮ እያልኩህ ነው። ተጽፏል መጽሐፍ ላይ፣ የገዛ መጽሐፍ ላይ ሙሐመድ የሚለው ሰው እሱ ቅድም እየጠየኩ ነበር። ታውቃለህ ኔትወርክ ያስወጣኝ ቅድም እየጠየኩ ነበር። ኔትወርክ እንትን ማነው ባትሪ ዘግቶብኝ አሁን ቻርጅ ላይ ነበር ሰክቼ ያለሁት እና የኔ ጥያቄ ነበር ቅድም የቱ ጋር መሰለህ ነቢዩ ቅዱስ ገብርኤል ለእኔ ገለጠኝልኝ ሲል ራሱ ከሚናገረው ውጭ ሌላ ምን እንትን አለከ ነው ያልኩት። ምን ማረጋገጫ አለ? አንድ ሰው ከራሱ ቢናገርስ ከሱ ውጭ ሌላ ሶስተኛ ወገን መኖር አለበት እኮ። ረጋ በላ እንዲህ የሆነ መስፈርት እያስቀመጥክ ነው። እሱ የሚናገር እኮ መስፈርት እያስቀመጥክ ነው። በቃ በጣም ጥሩ። መስፈርቱ ምን መሰለህ? መልአክ ለነቢይ ተገልጦ ሲናገር ሶስተኛ ወገን መኖር አለበት የሚለውን መስፈርት ማን የሰጠህ? ከየት ነው ያገኘኸው? እኮ አንተ ማለት ይህንን እንድትቀበል ማን እንትን መስፈርት የሰጠህ ነው አይደል? ጥያቄ ታዲያ እኔ እንዴት እሱ ነብይ ልቀበሉ እችላለሁኝ? ነብይ ነው ብዬ ለመቀበል እኮ የሆነ መረጋገጫ ነገር እኮ ፈልጋለሁኝ። የሆነ መስፈርት አስቀመጥክ እኮ። ይኸውልህ አንድ መልአክ ከአምላክ እኮ ማለት የሆነ ነብይነት አዳምጠኝ እንጂ ታዲያ በፈጣሪ ስም አዳምጥ፣ ረጋ በል። አንድ መልአክ ለሲገለጥበት ጊዜ ሶስተኛ ወገን መኖር አለበት፣ ካልሆነ ይሄ ተቀባይነት የለውም ያለህ ማን ነው? አይደለም እኔ እንደዛ አይደለም ያልኩት። ነቢዩ ሙሐመድ ቅዱስ ገብርኤል ተገለጠልኝ ሲል አንተ እሱ ከሚናገረው ውጭ ማለት እሱ እኮ ለራሱ የተናገረ ሌላ ሰው አይደለም ስለሱ እየተናገራለሁ። እዚህ ጋር ተገልጦለታል ወይ ደግሞ እንደዚህ ይሆናል ሳይሆን ተገልጦልኛል ብሎ ከሚናገረው ውጭ ምንም ማረጋገጫ አለ እኮ ነው። ሁሉም ነገር ራሱን የሚጽፈው ምን ማረጋገጫ አለ ማለት እሱ ነብይ ነው ብዬ ራሱ እንዴት ነው የምቀበለው እኔ? እሺ ሶስተኛ ወገን መኖር አለበት። መልአኩ መጥቶ ሲገለጥ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎች አካሎች ምስክር መኖር አለባቸው። መገለጥ ብቻ አይደለም። በነገራችን ላይ እቺ የመጀመሪያ ፓርቲ ብቻ ሳይሆን ሁሉም ቁርአኖቹን ከራሱ እንዳልጻፈ የረበፈጣሪስ ከራሱ ውጪ ሁሉንም ነገር ከራሱ ውጪ እንዳላደረገ በመርጠኛ እሱ እያለ ያለው ምስካሪ ሊኖር ያስፈልጋል ነው እያለ ያለው እኮ። እኔ እኮ ጥያቄ እኮ እሱ ነው እንትን ጥያቄን አትገልብጥብኝ። እሺ ረጋ በል።
ይኸው ተረዳህ። እሱ ራሱ ባጭሩ ነገረ። ሌላ ምስክር ያስፈልጋል። ገብርኤል በቶ ሲናገር መልአኩ ሲገለጥ ሌላ ምስክር ያስፈልጋል። እሱ ነው ጥያቄ። የኔ ጥያቄ አንድ መጀመሪያ ፓርት ብቻ ትውሰዱ ማለት የመጀመሪያ ጊዜ ቅዱስ ገብርኤል የተገለጠው ብቻ ሳይሆን ሌሎች ፓርቶችንም እሱ ራሱን ይጻፈራል ለ23 ዓመት ምናምን ይህን ቁርአን ይህን 23ቱንም ዓመት መልአክ እንዳልናገረው ከራሱ እንዳልጻፈ በምን እርግጠኛ ነህ? ከቀደም ጀምረህ 80 ጊዜ ደጋገምከው። ከራሱ እንዳልጻፈ ማን ነገረህ? እሱ እንዳልጻፈ እሱ እንደጻፈ እሱ ነው የጻፈው። እርሳቸው የጻፉበት ቦታ የለም እያልኩ ነው። ኢየሱስ የተነገርከው የነገሩ ሁሉ ውሸት ነው። ይኸውልህ እሳቸው አንደኛ አልጻፉም። ቅድም ጥያቄውን ተረዳህና ልጁ ተናገረ። እሱ ምን አለ? ሌላ ምስክር ሊኖር ይገባል፣ ብቻቸውን መሆን የለባቸውም ለማለት ፈልጎ ነው አለ። እሱ ነው። ስለዚህ እሱ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መላእክቶች ሲመጡ እንደነበር የአይን እማኝ የአይን ምስክሮች ነው አይደል የምትፈልገው? እኮ ላሳይህ ነው። በቃ ባጭሩ ምንም ያለ ምንም ወሬ ሳላበዛ ላሳይህ ነው። የአይን ምስክሮች ገብርኤልና ሚካኤልን ሲያዩአቸው እንደነበረ ላሳያቸው ነው። እሺ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል እና መልአኩ ሚካኤል ሲመጡ ጊዜ አንድ ቤት አድርጉት። የሚነግሩን ራሳቸው ብቻ ናቸው ወይ? ገብርኤል አየሁት፣ ገብርኤል መጣልኝ፣ ገብርኤል ተገለጠልኝ፣ ለራሳቸው ብቻ አይደሉም። ታዲያስ የአይን ምስክሮች ሌሎች እንዳዩና እንደመሰከሩ ማስረጃ ያው እና እዚህ ጋር እናገኛለን። ወደ አማርኛ ልቀይረው። ምን ይላል? ረአይቱ ዐን የሚኒ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይን ዐለይሂማ ሲያቡን በያድ ማ ረአይቱሁማ ቀብል ወላ ባዕድ ያዕኒ ጅብሪል ወሚካኤል። ወደ አማርኛ ልቀይርላችሁ። ማን ጋ ነው ሚዩት አድርጉት እስኪ አንዴ ተመልከቱ። ወደ አማርኛ ተቀየረ። በደንብ ተመልከት። ምን ይላል? ይህ የአይን ምስክር እየተናገረ ያለው ሳዕድ ብን አቢ ወቃስ የተባለ አካል ነው። ሳዕድ ብን አቢ ወቃስ ምን አለ? በኡሁድ ቀን አለ በኡሁድ ቀን ሁለት ሰዎችን ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀኝና ግራ አየሁ፣ ነጭ ልብስ ለብሰው። ከዚህም በፊት ሆነ ከዚህም ጊዜ ጀምሮ አይቻቸው አላውቅም። እነርሱም ማን ይባላሉ? ገብርኤልና ሚካኤል ናቸው። ሰላም በእነርሱ ላይ ይሁንና እያለ ይናገራል። አላሁ አክበር። ያው ገብርኤልና ሚካኤልን ወደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ጊዜ የአይን ምስክሮች እንዳዩቸው ተናግረዋል ራሳቸው። ይሄ ነው። አሁን ግን ይህ ጥያቄ እስኪ ወደ ያነሱትን ክርስቲያኖች ወደ እነርሱን ገልብጠው እስኪ ገብርኤል ሲገለጥ ጊዜ የአይን ምስክር መኖር አለበት፣ ካልሆነ ተቀባይነት የለውም ያ ነገር ከተባለ